ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት በሀሳብ ነጻነትና በዲሞክራሲ መሪዎች ላይ የተቃጣ ጥቃት ነው ሲል ኢህአፓ አስታወቀ። በጋምቤላ ክልል ናፍጣ ከገበያው ዋጋ በላይ በሊትር እስከ 280 ብር እየተሸጠ ነው ሲሉ በክልሉ የተሰማሩ ባለሀብቶች ቅሬታቸውን አቀረቡ። በአዲስ አበባ የጾም ወቅትን ተከትሎ የአትክልት ምርት እጥረት እንዳይከሰት እየተሰራ መሆኑ ተገለጸ። በአዲሱ አዋጅ የተፈቀዱ የፕላስቲክ ማሸጊያዎችና የአያያዝ ስርዓት ይፋ ተደረገ። የእስራኤል ፕሬዝዳንት አይዛክ ሄርዞግ ከጠቅላይ ሚኒስትር አብይ አህመድ እና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያዩ። እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት፣ የዓለም አቀፍ የሚዲያ ተቋማትን ፍቃድ መንጠቅ እና ባለሙያዎችን ማዋከብ በሀሳብ ነጻነትና በዲሞክራሲ መሪዎች ላይ የተቃጣ ጥቃት ነው ሲል የኢትዮጵያ ሕዝቦች አብዮታዊ ፓርቲ አሳውቋል። ፓርቲው የካቲት 18 2018 ዓ.ም ባወጣው መግለጫ ሚዲያዎችን እያገዱ፣ ጋዜጠኞችን እያሰሩና እያሳደዱ እንዲሁም የሲቪክ ምህዳሩን እየከነቸሙ ነጻና ዲሞክራሲያዊ ምርጫዎችን መስበክ በህዝብ ላይ መቀለድ ነው ብሏል። ዲሞክራሲ በንግግር አይታወጅም፣ የሚፈተነውን በተግባር ነው ያለው የፓርቲው መግለጫ ነጻ ሚዲያዎች ሲዘጉ ህዝቡ እውነት፣ ግልጽነትና በመረጃ ላይ የተመሰረተ ምርጫን ይከለከላል። ይህ የህግ ጉዳይ አይደለም፣ ጭቆናና አፈና ነው ሲል ገልጿል። ኢህአፓ በመግለጫው የሚዲያ አፈና፣ ጋዜጠኞችን ማዋከብና ማሳደድ እንዲሁም ማሰር እንዲቆም የጠየቀ ሲሆን በሙያቸው ምክንያት የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ አሳስቧል። ፓርቲው መግለጫውን ያወጣው የኢትዮጵያ መገናኛ ብዙኃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መረጃ ብዙኃንን ምዝገባ ምስክር ወረቀት ከትላንት በስቲያ የካቲት 17 2018 ዓ.ም ጀምሮ መሰረዙን ማሳወቁን ተከትሎ ነው። ባለስልጣኑ ባወጣው መግለጫ አዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን የሚዲያ ስነ ምግባር የኢትዮጵያ ህጎችና የሀገርን የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ነው ብሏል። ባለስልጣኑ ይህንን ድርጊት በመመርመር አዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ቢሰጥም ለመታረም ፈቃደኛ ሳይሆን ቀርቷል ሲል መግለጫው ገልጿል። የኢትዮጵያ ሚዲያ ባለስልጣን የሰጠውን መግለጫ በተመለከተ የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ባለስልጣኑ ያቀረበውን ክስ ውድቅ አድርገዋል። ዋና አዘጋጁ እንደገለጹት ተቋሙ እስካሁን ድረስ ምንም አይነት መደበኛ የህግ ጥሰት እንደፈጸመ የሚያመለክት ማስጠንቀቂያ ደርሶት አያውቅም። በጋምቤላ ክልል ናፍጣ ከገበያው ዋጋ በላይ በሊትር እስከ 280 ብር እየተሸጠ ነው ሲሉ በክልሉ የተሰማሩ ባለሀብቶች ቅሬታቸውን አቀረቡ። የክልሉ ንግድና ኢንዱስትሪ ቢሮ ከአልሚዎች እየተነሳ ስላለው ቅሬታ አላውቅም ብሏል። ይህ የናፍጣ የሽያጭ በህገ ወጥ መንገድ ሳይሆን በግላጭ በማደያዎች እየተፈጸመ እንደሆነም ተሰምቷል። በነዳጅ መጨመር ምክንያት ከ75% በላይ የሚሆነው የእርሻ መሬት ጾም አዳሪ ሆኖ እንዲከርም አልሚዎች ስጋታቸውን ነግረውናል። ስራ ያቆሙም እንዳሉ ተሰምቷል። በዚህ ዘርፍ ለተሰማሩ አልሚዎች በታሪፍ የሚቀርበው ነዳጅ የክልሉ ንግድ ቢሮ ከደላሎች ጋር ተመሳጥሮ እየተጠቀመበት ነው ብለዋል። የክልሉ ንግድና ኢንዱስትሪ በበኩሉ አንድ ነዳጅ ከ134 ብር ከ79 ሳንቲም እንደሚሸጥ እንጂ እስከ 280 ብር እንደሚሸጥ አላውቅም ብለዋል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ ኃላፊ አቶ ኳንግ ኮላንግ የነዳጅ ዋጋ ጭማሪን በሚመለከት የመጣ ቅሬታ የለም ብለዋል። በኢንቨስትመንት ቢሮ በኩል የመጡ ቅሬታዎች ግን አሉ፣ እሱም የነዳጅ አቅርቦትን በተመለከተ ነው፣ የተወሰኑ አቅርበናል ብለዋል። አልሚዎቹ ያነሱት ሌላኛው ቅሬታ የክልሉ ንግድ ቢሮ ለእኛ በታሪፍ መቅረብ የሚገባውን ነዳጅ አስቀርቶ ከደላሎች ጋር እየተጠቀመበት ነው የሚል ነው። በአዲስ አበባ የጾም ወቅትን ተከትሎ የአትክልት ምርት እጥረት እንዳይከሰት እየተሰራ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በእስልምናና በክርስትና እምነቶች በመካሄድ ላይ ባለው ጾም ምክንያት በከተማዋ የአትክልት ምርት እጥረትና አላስፈላጊ ዋጋ ጭማሪ እንዳይከሰት ከክልሎች ጋር በመተባበር እየሰራ እንደሆነ አሳውቋል። ቢሮው የምርት አቅርቦቱን ለማረጋገጥ ወደ ኦሮሚያና በደቡብ ክልሎች የልዑካን ቡድን በመላክ ምርት የመሰብሰብ ስራ እየተከናወነ ይገኛል። የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃን እንደገለጹት በከተማዋ በሚገኙ 5 የገበያ ማዕከላትና በሰንበት ገበያዎች አማካኝነት ምርትን በስፋት እንዲቀርብ እየተደረገ ነው። ይህም የዋጋ ንረትን ለመከላከልና የአትክልት ዋጋ ከህብረተሰቡ የመግዛት አቅም ጋር የተመጣጠነ እንዲሆን ለማስቻል የታለመ መሆኑን አስረድተዋል። ጥራት ያላቸውን ምርቶች ለገበያ እንዲቀርቡ በትኩረት እየተሰራ መሆኑን ዳይሬክተሩ አክለዋል። በተጨማሪም አላስፈላጊ ዋጋ ጭማሪ የሚያደርጉ ነጋዴዎችን ለመቆጣጠር ግብረ ኃይል ተዋቅሮ ወደ ስራ መገባቱን ቢሮ ገልጿል።
በሰንበት ገበያዎች ላይ ከተቀመጠው የዋጋ ተመን ውጪ በሚሸጡ ነጋዴዎች ላይ እርምጃ እንደሚወሰድ የተገለጸ ሲሆን የቁጥጥር ስራው በነፃ ገበያ ነጋዴዎች ላይም ተጠናክሮ እንደሚቀጥል ተመላክቷል። ቢሮው የገበያ ጥናትን በማድረግ የሚያስፈልጉ ምርቶችን በመለየት አዳዲስ የገበያ ትስስሮችን እየፈጠረ እንደሚገኝም አሳውቋል። በአዋጁ መሰረት የተፈቀዱ የፕላስቲክ ማሸጊያዎችና የአያያዝ ስርዓት ይፋ ተደረገ። በደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት የተወሰኑ የፕላስቲክ ማሸጊያዎች የተፈቀዱ መሆኑና አጠቃቀማቸው በሕግ እንደሚመራ የኢትዮጵያ የአካባቢ ጥበቃ ባለስልጣን አሳውቋል። ባለስልጣኑ በማህበራዊ ትስስር ገጹ ባወጣው መረጃ መሰረት የፕላስቲክ ማሸጊያ የሚለው ትርጉም ምርቶችን ከብክለት ለመከላከል ወይም ከሌላ ነገር ጋር እንዳይቀላቀሉ ለማድረግ በአምራቾች ላይ ጥቅም ላይ የሚውሉ የመጠቅለያና የመግዣዎችን ያጠቃልላል። በዚህ መሰረት ለምግብ፣ ለባልትና ውጤቶች፣ ለላውንደሪ አገልግሎትና ለተለያዩ ምርቶች ማሸጊያነት የሚውሉ የፕላስቲክ ውጤቶች በአዋጁ የተፈቀዱ መሆኑ ተመላክቷል። የእነዚህ ማሸጊያዎች የቆሻሻ አያያዝም አዋጁን ተከትሎ በሚወጡ የማስፈጸሚያ ሕጎች መሰረት የሚተገበር እንደሚሆን ባለስልጣኑ አብራርቷል። ተቋሙ ጽዱ ኢትዮጵያን ባህልና አድርግ በሚል መሪ ቃል የቆሻሻ አያያዝና አወጋገድ ስርዓትን በሕግ ማዕቀፍ እንዲመራ እየሰራ መሆኑን ገልጿል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያዩ። ለይፋዊ የስራ ጉብኝት አዲስ አበባ የገቡት የእስራኤል ፕሬዝዳንት አይዛክ ሄርዞግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይቶችን አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንቱን ተቀብለው ባደረጉት ውይይት በሁለቱ ሀገራት መካከል ያለውን ግንኙነት በጥልቀት መርምረው ውይይቱን በጋራ በፍላጎት ላይ ተመስርቶ የሁለቱን ሀገራት ትብብር ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ያተኮረ እንደነበር ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ገልጸዋል። ፕሬዝዳንት ታዬ በበኩላቸው የእስራኤሉን ፕሬዝዳንት በጽህፈት ቤታቸው ተቀብለው አነጋግረዋል። በሁለቱ መሪዎች መካከል የተደረገው ምክክር በኢትዮጵያና በእስራኤል መካከል ያለውን ጠንካራ የቆየ ታሪካዊ እንዲሁም ባህላዊ ትስስርን ይበልጥ የማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር። በአጠቃላይ የፕሬዝዳንት አይዛክ ሄርዞግ የዛሬው የኢትዮጵያ ጉብኝት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ወዳጅነትና ዘርፈ ብዙ ትብብር ወደ አዲስ ምዕራፍ ለማሸጋገር ያለመ መሆኑ ተሰምቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ነበሩ። መልካም ቆይታ